ማለት ነው የእውነት በጣም ነው ያመመኝ። ግን ያው ስስቅ አንተ እኔም በሳቅ ሸፈንኩት ሁሉም ሲስቅ እንጂ ጎኔን የእውነት በጣም ነው የመታኝ። ይሄ ኮርነሩ ጥጉ ማለት ነው ሹሉ ነገር ካስበሻል ስፖንጅ ምናምን አለው እንጂ ስፖንጅ የሚቧጭር ነገር አለው። ቡጭር ነገር አረገኝ። እኔማ አንዳንዴ የሰካራም ሰው መስላለሁ። እዚህ ጋር እርዳታ ጠየቀኝ ሰጠው። ናፍቆት እዚህ ጋር እንዴት እንገናኝ? የራሷ አሮባት የሰው ታማስላለች አለ ያገሬ ሰው ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያልኩኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮውን ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ የዩቲዩብ ዘበኛ አድርገውን የነበሩት ፍቅርና ቡሪካ ከመሻሸ ከች ብሏል ማለት ነው። ከዚህ በኋላ ቪዲዮ ሰዓት እንዲስተካከልልን ስል በትህትና ጠይቃለሁኝ። ቪዲዮን እንደምታዩት አውቃለሁ፣ አምናለሁ። መልእክቴም እንደሚደርሳችሁ ተስፋ ስለማደርግ ነው ይህን መልእክት ማስተላለፍ የምፈልገው። እኛ ዘበኛ ሆነን ስንገባ ስንወጣ ያመሸን ሰዎች ደማችን ፈልጦ ተንተክትኮ እኔማ በቃ አልኳችሁ ደሜ ግንፍልፍልፍል ብሎላችሁ ሊፈስ ሲል ስገባ በሳቅ ጨረስኩት ማለት ነው። ፍክት ብላ ሳያት ፋንዲሽዋ ሁሉን ነገር እርስት ታረኩትኝና ወደ ፍቅሬ ወደ ሰላሜ ተመለስኩላችኋለሁ ቤተሰቦች። እና እንደዚህ ደጅ አታስጠኑን። ከዚህ በኋላ ሰዓታችሁን ጠብቃችሁ ከተቻለ 7 ሰዓት በኢማራት በኢትዮጵያ 12 ሰዓት ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ቪዲዮ ይለቀቅልን። እንዴ ምን ነው አጠነዛችሁት እኮ ነገር ትኩሱ ሲሆነው ደስ የሚለው ማለት ነው። በጉጉት ጠብቀን ሀቢታታችን ተዘግቶ ስታመጡት ደግሞ አይበላልንም ማለት ነው። ለማንኛውም በጣም እንደምወዳችሁ አትርሱ ማለት ነው። ብሩካዬ፣ ፍቅርዬ፣ ፉፉዬ ሁላችሁንም እወዳችኋለሁ። ለማንኛውም ማለት ነው አንዳንድ ኮሜንቶችም እያየሁኝ ስለነበረ ስለ ኮሜንቶቹም እንዲሁም ደግሞ ስለ ቪዲዮ ሀሳብ እሰጣለሁ። እናንተ ብቻ የሚጠብቀባችሁ ላይክ እና ሰብስክራይብ ነው ጋይስ። ምንድነው የኔ ሰብስክራይብ እንደ ካሮት እያደገ ያለው? ለእውነት የምትቆሙ ሰዎች ጥቂት ናችሁ ማለት ነው። እውነት ፋንዲሻ ፋሚሊ የሆናችሁ ሰዎች እኔን 10 ሺህ ማስገባት አቅቷችሁ ነው? 10 ሺህ ጽድቁ ቀርቶብኝ በቅጡ በኮን 5 ሺህ እስኪ በዚህ ቪዲዮ 5 ሺህ አስገቡት። በጣም ጥቂት ሰው ነው የቀረውን። 5 ሺህ አስገቡት ውዶቼ፣ ማሮቼ፣ ፍቅሮቼ የምወዳችሁ ማለት ነው። እንግዲህ አንዳንድ ኮሜንቶች እንደዚህ እንደምታዩት ያልበላቸውን የሚያኩ የወገብ ቅማሎች ስላሉ ስለነሱ ጥቂት ነገር ብያችሁ ማለፍ እፈልጋለሁ። ሲቀጥል ደግሞ ስለ ቪዲዮም ጥቂት ልበላችሁ። ከቪዲዮ ልጀምርና በትናንትና ቪዲዮ የተሰራው በጣም ፍትት ሳቅ በሳቅ የሆንኩበት ፍንክንክ ያልኩበት ቪዲዮ ነው። ቡሪካ በቅድሚያ እናመሰግናለን። ነገር ግን ደስታችን በደንብ ሙሉ እንዲሆን ቡሪካ የፈጸመውን ቃል የገባውን ነገር እንዲፈጽም 50K በቅርቡ 50K 9 ሺህ የቀረው በዚህ ሰሞን 50K እንደምናስገባው ተስፋ አረጋለሁኝ። በቀጣይ ወር ፍቅርዬን ይዞ ጉዞ ወደ ዱባይ ምንም ማድረግ አይቻልም። በመቀጠል እንግዲህ እንደዚህ አንዳንድ ኮሜንቶች ከፊት ላይ አስቀድሜላችኋለሁ። እችን ኮሜንት ብቻ ላንብብላችሁ። ወይኔ ፍቅር በጎች ሲንጫጩ ስላደሩ ዛሬ ተብሩኬ ጋር መጣሽ። እነሱን ለማስደሰት የማታረጊው ነገር የለሽም። መጀመሪያ ተነሱ ውለታ ተለቃቂ። አሁን እየሰራሽ ነው። ራስሽን ብታስከብሪ ይሻልሻል። ገለመሌ ማድሪሹ እያላችሁ ወሬ የምታለቀልቁ ብዙ አላችሁ ማለት ነው። የእናንተን ኮሜንት በማንበብ ጊዜ ማቃጠል ስለማልፈልግ ሀሳባችሁን ብቻ እራሴው በአንደበቴ ዝርዝር ብትንፍትት ለማድረግ እወዳለሁ ማለት ነው። እንግዲህ ከቡሪካ ጋር ስትሰራ ነይልን ከፉፉ ጋር ስትሰራ እራቂ እያላችሁ የምታለቀልቁ ሁሉ ቅራሬ ጠጡ። ፍቅርዬ ከፉፉዬ መቼም አትለይ። በቃ 4 ነጥብ። እናንተ ምንድነው ያልበላችሁን የምታኩት ማለት ነው? ምንድነው ኝኝኝኝኝ የሚያደርጋችሁ 24 ሰዓት 24 ማለት ነው እንዴ? እናንተ እኮ መሬት ሲሏችሁ አልጋ ሲሏችሁ መሬት ናችሁ። በመጣይ ሰዓት ከፉፉዬ ጋር ደስ ስትሉ በርቱልን ሂዱልን ስትሉ ከረማችሁ። አሁን ደግሞ ቡሪኬ ሲመጣ ከቡሪካ ሲመጣ ከቡሪካ ጋር ደግሞ ሂጅልን ቀጥይልን። ከሱ ጋር እንዳትታይ ከቡሪካ ጋር ከፉፉ ጋር ልናይሽ አንችል እንዴ? ልጅቷን እኮ እንደ ዶሮ 12 ቦታ ልገነጥሏት ነው። ምን ታርጋችሁ? ምን ትሁንላችሁ? እናንተን ለማስደሰት እንዴ? ምን ትሁን እንዴ? ግራ ገባት እኮ ልጅቷ ራሱ ማለት ነው።
ስለዚህ ትናንትና ያመጣችው ቪዲዮ ደግሞ ግማሹን አስደስታ ግማሹን ለማስከፋት ሳይሆን እውነታውን ነው። ሊሰራ የነበረ ቪዲዮ ነው። እናንተ ቀድማችሁ የምታለቀልቁት እነሱ ስላለቀሱ አይደለም። በነገራችን ላይ እዚህ መዝናኛ ቦታ ለመሄድ ማሰብ ጊዜ መወሰን ይፈልጋል። ትናንትና ማታ ከትናንት ወዲያ ማታ በላይቭ ስለተንጫጫ ይሄ ህዝብ አይደለም እዚህ ቦታ ሄደው የተዝናኑት። ቀድሞ የተቀረጸ ቪዲዮ ሲለቀቅላችሁ እንኳን ማወቅ አለባችሁ። ገባችሁ? ስለዚህ የእናንተን ላይቭ ሰምታ አይደለም ፍቅርዬ በራሷ መራመድ የምችል ማድረግ የምትፈልገውን ነገር ሁሉ እያደረገች ያሳየችን ልጅ ናት። አሁንም ወደፊትም ማድረግ ያለባትን ነገር እኛ ስላልናት ሳይሆን አስባ የምታደርግ ልጅ ናት። አዎ ከኛ የምትወስደው ነገር አለ። ምን መክራትን ምክሮች ልታስተካክል የምንላትን ነገሮች በሙሉ ታስተካክላለች፣ በደንብ ትወስዳለች ከኛ ማለት ነው። ከዛ ውጭ ግን በዚህ ውጪ በዚህ ግቢ ብለን የምንመራት በግ አይደለችም። ገባችሁ? ፍቅርዬ ፍቅርዬ ናት። በቃ አቋሟ የማይቀየር ማድረግ የምችለውን ነገር ከማድረግ ወደኋላ የማትል ጀግና ትንሿ ሴት እህቴ ናት ለእኔ ማለት ነው። በቃ መቼም ልቀይረው የማልችለው አቋሚ ማለት ነው። ማንም ብሏት አይደለም እዚህ ጋር የደረሰችው፣ ከእግዚአብሔር በታች በራሷ እየተመራች ነው። ሁለተኛ ቀጣይ ደግሞ እኛን ቤተሰቦቿን በደንብ ታከብራለች። ስህተቶቿን ስንነግራት ከስህተቶቿ ቶሎ ትመለሳለች። ገባች? በውስጥ የምንንገራት፣ በውጭ የምንንገራት፣ በኮሜንትም በቪዲዮ በምንም የምንንገራት ስህተት ብላ ያሰበችውን ነገር ከማስተካከል ወደኋላ አትልም። ይሄ ደግሞ ለእኛ ያላትን ፍቅር እንጂ የሚገልጸው በግነት አይደለም። ኦዲየንሱን የማያከብር ሰው ነው በግ የሚባለው። ልንገራችሁ፣ ጆሮ ዳባ ልበስ ባልሰማ የምትነግሩትን ነገር ሁሉን ነገር በቀኝ ሰምቶ በግራ እየደፋ የሚኖር ሰው አዎ ያ በግ ነው። ለእናንተ ክብር የሌለው ሰው ደግሞ ልትከተሉት አይገባም። ገባችሁ? ግን ደግሞ ይህን ስንል እኛን ለማስደሰት ስትል ይች ልጅ እንደ ዶሮ 12 ቦታ መገንጠል የለባትም። አንዳንድ ጊዜ ቆም ብላችሁ አስቡ። ይች ልጅ ምንድን ነው የሚያስደስታት በሉ። የእውነት የምትወዷት ከሆነ የሚያስደስታትን ነገር ተቀበሉላት። በቃ እኔ በፋንዲሻ ውስጥ 3 አይነት ሰዎች አይቻለሁ። በዚህ ጥቂት ጊዜ ውስጥ ብዙዎቻችሁን ታዝቤያለሁኝ። በብዙዎቹ ተገርሜያለሁኝ። በብዙዎቹ ተደንቄያለሁ። በብዙዎቹ አድንቄያለሁ። 3 አይነት ሰው ምን አይነት ነው ካላችሁኝ፣ ትክክለኛ ወዳጅ መስሎ የሚወጋት እንዲሁም ደግሞ የተወዛገበ አድናቂ። ይሄንን አይቻለሁ በሱ አካውንት ላይ ማለት ነው። እነሱ ምንድን ናቸው? ትክክለኛ ወዳጆቿ ከመጣችሁ ጋር ሁሉ እንደኔ የሚያደንቅላት፣ የሚደግፋት፣ ስትሳሳት የሚመክራት። ገባችሁ? ትክክለኛ ወዳጇ እንደኔ ልክ ሌሎችም ይሄን የምታደርጉ ሰዎች እኔ ማለት ትችላላችሁ። እኔ የትኛው ጋር ነኝ? ምርጫ 3ቱንም ሰጥቻችኋለሁ። ራሳችሁን ከ3ቱ አንዱ ጋር ማስቀመጥ መብታችሁ ነው። ሌላኛው ደግሞ አስመሳይ ማለት ደግሞ ከላይ ስታወሩ ሌላ ልክ ቀን የሆነ ነገር ስታስቡ ደግሞ ግልብጥ የምትሉ። ለምሳሌ በቀደም ከፉፉ ጋር ስለታረቀች ቡሪካ አልመጣም ብላችሁ ለብቻችሁ ግሩፕ ሰርታችሁ ያዙኝ ልቀቁኝ ኮረንቲን ጨብጥ ስትሉ የነበራችሁ እናንተ አስመሳይ ናችሁ ለፍቅርዬ ማለት ነው። ሌላው ደግሞ የተወዛገበ አድናቂ፣ ወደ ነፈሰበት የሚነፍስ በቃ ከዛም ጋር ስትመጣ እዛም ትክክል የሆኑ ሰዎች፣ እንደዚህ አይነት ሰዎችን አይቻለሁ። ስለዚህ የምንጠቅማት አንድና አንድ ከ3ቱ ውስጥ ከማንም ጋር መጣች ስህተቷን እየተቆጣን ጥሩ ነገሯን እየደገፍን የምንሄደው ብቻ ነን የፍቅርዬ ትክክለኛ አድናቂዎች። እየመረራችሁ ዋጡት፣ ምንም ማድረግ አይቻልም። ሲቀጥል እስካሁን ድረስ ያደረሳት ፈጣሪ ነው። ከዛ በታች ደግሞ የምንወዳት ጥቂቶች በቂዋ ነን። ሰው ስለበዛ አይደለም። በነገራችን ላይ በሚሊየን ግማሽ ሚሊየን ወይም 1 ሚሊየን ተመልካች ይዛችሁ የእናንተ ጠላት ከሆነ ምንም አይሰራላችሁም። እናንተን ሊጥል የሚነሳ ከሆነ ምንም አይሰራላችሁም። ይህ ነገር አያበቃም፣ እመኑኝ። አሁን ደግሞ ቀጣይ 4ቱም ሆነው ሲዝናኑ ይመጣሉ። የዛኔ ኮረንት ይጨብጡ እናያቸዋለን ምን እንደምትሆኑ ማለት ነው። ይቀጥላል። ከዚህ በኋላ እኛ ፍቅርዬ ከዚህ ጋር ስላሉች ሳይሆን እንድትሰሪ የምንፈልገው አጠቃላይ የምንወዱሽ ልጆች የሚያስደስተን ከማንም ጋር ስሪ ሰርተሽ እንድትለወጪ የምንፈልገውን ብቻ እንድትይዥልን ነው የምንፈልገው። 4 ነጥብ። ይሄ ግማሽ በነፈሰበት የሚነፍስ ሰው እየተከተልሽ አይምሮሽን እንድታስጨንቂም አንፈልግ። ነገሩ ተጨንቀሽም አታውቂም፣ ግን ደግሞ እንደው ካሰብሽ እንኳን እንድትጨንቂ። ለማንኛውም በየኮሜንቱ እየገባችሁ እኝኝ አትበሉ። ፍቅር ያሸንፋል። በፍቅር እመኑ። በፍቅር ካላመናችሁ ደግሞ አለማየት መብታችሁ ነው። በቃ ስክሮል የሚባል ነገር አልኩ። ቪዲዮን የተመቻችሁ ቀን አይታችሁ ለቪዲዮ ኮሜንት መስጠት፣ ያልተመቻችሁ ቀን እለፉት። ለእሷ ያለው አለ። ገባችሁ? ሰው የሚከብረው ሰው የሆነ ነገር የሚያገኘው ስለተስገበገበ ሳይሆን ቆም ብሎ ስለሰራ ነው። ፍቅርዬ እንደ ሌላ ዩቲዩበር አትስገበገብም። ካያችኋት እርግጥ ብላ የምትፈልገውን ነገር የምታደርገው በስውር ነው። እግዚአብሔርም ይረዳታል።
ገባችሁ? ስንት ነገሮች እየሰበረች ነው አይደል እዚህ ጋር የመጣችሁ። ዛሬም ነገም እየሰበረች እያሸነፈች ትሄዳለች። አለቀ በቃ እንጂ እናንተ በጥቂት ነገር ይዛችሁ እኝኝኝኝኝ ስላላችሁ ከሷ ህይወት ላይ የምትቀንሱት ወይም ደግሞ ከጸጉሯ ላይ ዘለላ የምትነቅሉት አንድ ዘለላ አይኖርም። ይህንን እየመረራችሁ ዋጡት። ለማንኛውም ቤተሰቦች የምትወዱ የምታፈቅሩኝ የምታፈቅሩኝ አላችሁ እናንተ ፍቅር ለአንድ ሰው ነው የምትወዱኝ በሙሉ ይሄ ሀሳብ የተመቻችሁ ፋንዲሻ ፋሚሊ አንድ ነን የምትሉ ብቻ ፍቅርዬ ከማንም ጋር ትንጣ ትስራልን መልካም ነገሮችን እኒ ከሷ ተሳቂ የምትሉ ብቻ ሰብስክራይብ ወይ ሼር እያደረጋችሁ 10 ሺህ እንድንገባ ስል በትህትና ጠይቃለሁ። አድርባዮችን አስመሳዮችን ቤቴ አያስተናግድም፣ አልፈልግም፣ ውጡልኝ። ሁሉንም በአንድ የሚያይ ሰው ብቻ ከመጣችሁ ሰው ጋር ሁሉ በመጣችበት ቪዲዮ ብቻ ሀሳብ የሚሰጥ ሰው ነው የምፈልገው እኔ እንጂ ከዚህ ጋር እንደዚህ ነው ከዛ ጋር እንደዚህ ነው እንድትባል አልፈልግም ማለት ነው። ለማንኛውም እንደምወዳችሁ አትርሱ። መልካም ጠንካራ ምርጥ ቤተሰቦችን እያፈራሁ እንደሆን አምናለሁ። በምትሰጡኝ ኮሜንት እረዳችኋለሁ። ክበሩልኝ። ስለምታበረታቱኝ በድጋሚ ከልብ ነው የማመሰግነው። እንግዲህ ዛሬ ደግሞ በፍቅርዬ ቤት ፏ ብትን ያለ ምርጥ ቪዲዮ እንጠብቃለን። እስከምንገናኝ በአዲስ ነገር እወዳችኋለሁ። መልካም ጊዜ። ቻው ቻው።